ሰላም ሰላም ውድና የተከበራችሁ የመቅደስ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ኑሃሚን ድራማ ክፍል 47 ተለቀቀ። በእውነት ተጋደሉ ተጋደሉ ተጋደሉ። እንግዲህ ኤምራ እንደሚታወቀው ናሆሜን የዋሸችው ነገር አለ ከኤርሚያስ ጋራ ግንኙነት እንዳላቸው ጽንሱ እንደሌለ አያቅም ማለት ነው ናሆሜ። ነገር ግን ኢምራ ዋሽታ አሁንም ልጅህ በሆዴ ውስጥ አለ እያለች ይገኛል። ነገር ግን በእውነት የዳግም አባት ከእስር ቤት አምልጦ እንደመጣ ከነ ናሆሜ ጋር እንደተጠጋ እንግዲህ አቶ ሌኩን በጣም መልካም ሰው እንደሆነ ሁላችሁም ታውቃላችሁ። አቶ ሌኩን እና ወይዘሮ ዝናሽም ደግሞ የዳግምን አባት የድሮ ባለቤቷን የዳግምን አባት እንደማታውቀው ነው የሚያውቀው ማለት ነው። አቶ ሌኩን በጣም የዋህ ሰው ነው እንግዲህ እንደሚታወቀው አቶ ሌኩን። ነገር ግን ዳግም ልጇ እንደሆነ አያውቅም ማለት ነው። እንዲሁም ኑሃሚን ለእናታችሁ ነው የምናገር፣ እናንተ እንደ ሕፃን ልጅ አድርጋችሁ አትጣሉ፣ ለምንድን ነው እንደዚህ የምትጣሉት ብላ ስትለው ለእናታችሁ አትበይ፣ ይሄ መጤና ምንነቱ የማይታወቅ ነው፣ እኔ ግን ለእናቴ ማለትሽ ነው ሲላት እንደነበረ ያው አይታችኋል ማለት ነው። ኑሃሚን እንግዲህ ኢምራ ኑሃሚንን በጣም እንደምጠላት ይታወቃል። አሁን ጉዷን እንዳይናገርባት ባለፈው ለታ የራት ግብዣ ተዘጋጅቶ ሽማግሌ ለመላክ አንድ ቀን ሲቀረው እንግዲህ ጽንሱ እንደሌለ ዳግም አውቋል ማለት ነው። ዳግም ደግሞ ለናሆሜ ሊነግረው እንዳይነግረው ብላ እሷ ያለ የሌለ ውሸቷን ፈብርካ እንግዲህ ለናሆሜ ለመንገር ተዘጋጅታ ነበረ። ነገር ግን ሳይቀድመኝ ልቅደም ብላ ነበር። ናሆሜ ዳግም መልሶ መጀመሪያ ነገረው ማለት ነው። እሱም አባቱን ሲናገርበት በጣም ተናደደ ዳግምም ደግሞ ለናሆሜ ሲነግረው ናሆሜ አምኖት ሂዶ ሊጣላት ፈልጎ ግን ደግሞ እሷ በራት የጋበዛችሁኝ ቀን ዳግም ሲነካካኝ ነበረ፣ አንዴ ጭኔን አንዴ በእግሩ እየነካካኝ ነበረ። እንዲሁም ደግሞ ሽንት ቤት ብዬ የወጣው ጊዜም ደግሞ መቶ አስገድዶ በጣም አስጨንቆ ስሞኛል ብላ የውሸት ለናሆሜ ነገረችው ማለት ነው። ናሆሜ ደግሞ የእሷን ውሸት አምኖ ሄዶ ዳግምን በጣም ደበደበው እና አቶ ሌኩንም ደረሰች። ወይዘሮ ዝናሽም ደግሞ መጀመሪያ ከዳግም ጋር እየተጣሉ ዳግምና ወይዘሮ ዝናሽ እየተነጋገሩ እያለ አባትህ ወንጀለኛ ነው እያለች አንተ ከመጣህ ጀምሮ በህይወቴ የተመሰቃቀለ ቤተሰቤ ተንገላታ በማለት ለዳግም እያለች እያለ አቶ ሌኩን ድንገት ድርስ አሉ። እሳት ለብሶ እሳት ጎርሶ ደግሞ ናሆሜ መጣና በውክስ በእርግጫ መታው ማለት ነው ዳግምን። እንግዲህ ዳግም ደግሞ በጣም የዋህ ልጅ ወንድሙ እንደሆነ ያው ናሆሜ አያውቅም። ዳግም ግን ሁሉን ነገር አውቆ ከእናቱ ጋር ነው ያለው ማለት ነው። እና እንደውም ኑሃሚን ለእናታችሁ ነው ደውዬ የምናገር፣ እዛ ሲጣሉ ማለት ነው ለእናታችሁ ነው ደውዬ የምናገረው ስትል ለእናታችሁ አትበይ፣ ለእናቴ ማለትሽ ነው። እሱ ግን እናት የለውም መጤ ነው ብሎ እንደተናገረ በዛን ሰዓት በጣም ተናደደና ዳግም ስለ አባቴ ከመፈትፈትህ በፊት ስለ ሚስትህ ነገ ሚስት ለምታደርጋት ለተዘጋጀችው ኢምራ ከአንተ ጋር እያለች አሁንም ከኤርሚያስ ጋር ግንኙነታቸው አልተቋረጠም። እንግዲህ ኤርሚያስ እንደሚታወቀው የኤምራ የድሮ ፍቅረኛ እንደነበረና ጽንሱንም እሱ እንዳኮላሸው እንደሚታወቀው ኤምራ
ከአሁንም ከሱ ከኤርሚያስ ጋር እንደምትገናኝ ይታወቃል። እንዲሁም ልጇንም የገደለው እሱ እንደሆነ ጽንሱ እንዲቋረጥ ያደረገውም ኤርሚ እንደሆነ ያው ማንም አያውቅም። የዛንን ቀን የራት ግብዣው ቀን ግን ዳግም ተከትሎ ሲሰማት አንተ ነፍሰ ገዳይ ነህ፣ አሁንም ቢሆን ድጋሚ አንደዋወልም፣ እንዳትደውልልኝ፣ ለምን ትደውላለህ ሁላ ብላ እንዲሁም በአካል አግኝታ በቃ እንደፈራች ወይኔ በቃ አወቀብኝ ማለት ነው። ዳግም አወቀብኝ መሰለኝ፣ የተጠራጠርኩት እውነት ነው መሰለኝ። በጣም ስጋት ይዞኛል፣ በጣም ደንግጫለሁ። በቃ ምን ማድረግ አለብኝ? በቃ አሁን ናሆሜ ካወቀ ከዚህ በኋላ ምንድን ነው የሚውጠኝ? ምንድን ነው የማደርገው ብላ በጣም እየተጨነቀች ነበረ። ነገር ግን በዛ በኩል ደግሞ የዳግም አባት ደግሞ ያው እንግዲህ በዳግም ወንጀል በዳግም ጥፋት እንደሆነ እንደታሰረ ያው የሚታወቅ ነው። ነገር ግን ወይዘሮ ዝናሽ ሁሉን ነገር ታውቃለች። አቶ ሌኩን ግን ምንም ነገር አያውቅም። ዝም ብሎ መንገደኛ እንዳስቀመጠ ነው የሚያውቀው እንጂ የዳግም ልጇ እንደሆነ በጭራሽ አያውቅም። አባትየው የዳግም አባት ደግሞ በጣም ተደስቶ ልጄንም አንተንም ስላየውህ ከእናት ጋርም እንዳለ ስላረጋገጥኩኝ በጣም ደስተኛ ነኝ። መቼም ዛሬም ነገም ቢሆን መጥተው ፖሊሶች ቢወስድ ምንም ነገር አይመስለኝም። ምንም አልጨነቅም። እንግዲህ ከቤት ከነናሆሜ ቤት አስወጥቶ ለብቻ ቤት ተከራይቶላት እንደነበረ ይታወቃል። ነገር ግን ኤምራ ደግሞ የውሸት ኑሃሚንና ዳግምን ፍቅረኛሞች እንደሆኑ እንደሚያፈቅራት እዛ ቢሮ ውስጥም ሲላላሱ ሲሳሳሙ አይቻቸዋለሁ። ይህ ሁሉ ውሸት ዳግም የነገረ የኑሃሚን ፋብሪካ እያዘጋጆችው ውሸት ነው። እንዲያውም እሱ ባለጌ ልጅ ነው። እኔን እንደዚህ እየተከታተለኝ እኔን እንደዚህ እያስቸገረኝ ያንተ ጮኛ መሆኔን ከማወቁ በፊትም አሁንም ካወቅም በኋላ በጣም እያስቸገረኝ ነው በማለት ለኑሃሜ ያለ የሌለው ውሸቷን ፋብሪካ እየነገረችው ነበረ። በእውነት ዳግም ወንድሙ እንደሆነ ያውቃል። አይደለም እሷን የሚፈልጋት ዳግም ውሸቷን እንትኗ እንዳይገለጥባት የደበቀችው ሴራዋ እንዳይጋለጥባት ነው ማለት ነው። በዛ በኩል ደግሞ አቶ ለይኩን ለወይዘሮ ዝናሽ በቃ ኤምራና ናሆሜ እንዲጋቡ አልፈልግም፣ አሁንም ቢሆን ከኤርሚያስ ጋራ ግንኙነት እንዳላቸው ልብ እየነገረኝ ነው። ምንም ላምናት አልቻልኩም ይችል ልጅ። ስለዚህ ጋብቻው መቆም አለበት እያለች ለአቶ ለይኩን እየነገረችው ነበረ ማለት ነው። አቶ ለይኩን ደግሞ አይ በጭራሽ እኔ ነበርኩኝ እንዲያውም ይሄ ትዳር እንዳይሆን ስል የነበረ ነገር ግን በጣም ብዙ ጥሬ ነበረ። ነገር ግን ልጃችን ናሆሜ ይወዳታል፣ ይፈልጋታል። የእሱን ስሜት ደግሞ መረዳት አለብን፣ መጋባት አለባቸው እያለ ሲነግራት፣ ነገር ግን እሷ ወይዘሮ ዝናሽ ደግሞ አይሆንም፣ በተአምር ልጄ ይችን ሴት ማግባት የለበትም፣ አይሆንም በጭራሽ እያለች እየተከራከሩ ነበረ። ነገር ግን አሁን ናሆሜ ዳግም የነገረውን ነገር በጭራሽ ማመን አልፈለገም። በጭራሽ ያለ የሌለ ውሸቷን ስትነግረው አውቃ እንዲያውም በቃ ሂጄ ነው እኔም ገለዋለሁ እንደዚህ ያደርገዋለሁ ሲል እሷ ደግሞ በጭራሽ እኔ ያለ አባት ልጅን ማሳደግ አልፈልግም፣ በተአምር አንተ ምንም ነገር እንድትለው አልፈልግም፣ ምንም ነገር አትበለው እባክህን እያለች ስትማጸነው የውሸቷን ማለት ነው እየተማጸነችው ነበረ። እንግዲህ ውሸቷ መቼም ኢምራ ማለቂያ የለውም። እንግዲህ ዳግም የእውነት ነው የሰማት፣ ስትናገር ነው የሰማት። የራት ግብዣው ጊዜ ለሱ ብሎ እንቅልፉን አጥቶ ለናሆሜ ብሎ እንቅልፉን አጥቶ
ሰምቶ ለሱ ነበር ሊነግረው ያሰበ። ያው ነግሮታል፣ ነገር ግን ማመን አልፈለገም። እንግዲህ ጭንቅላቱ የተደፈነ ናሆሜ ማመን አልፈለገም ማለት ነው። ኑሐሚን ደግሞ በቃ መልቀቂያ ጻፊለት፣ ከዚህ ስራ እንዲሰራ አልፈልግም፣ በጭራሽ መልቀቂያ እንድትጽፊለት ፈልጋለሁ። ለምንድን ነው እኔን እማትታዘዥኝ? እዚህ ድርጅት ውስጥ የተቀጠርሽው እኔን ለማታዘዝ፣ እኔ የምልሽን ለመስማት አይደለም ወይ? ለምንድን ነው የምትከራከሪ? አቶ ሌኩን እንዳሳያውቁ ብትለው አባቴ በእኔ ድርጅት ምን ያገባዋል? ምን ይመለከተዋል? እያለ እንግዲህ ዳግምን ከድርጅቱ ለማስወጣት እንድታስወጣው መልቀቂያ እንድጽፍለት ለኑሐሚን ቢነግራትም እሷ እንግዲህ መልቀቂያውን ገና አልጻፈችለትም። በጣምም ተጣልተዋል። ሳት ጎርሶ ሳት ለብሶም ደግሞ የዛችን የኢምራን ውሸት ሰምቶ መጥቶ ሊደበድበው እንደተደባደቡ እንግዲህ አቶ ለይኩንም ወይዘሮ ዝናሽን ባሉበት ማለት ነው እንግዲህ በቃ አንቆ ሊገለው ነው የደረሰው ማለት ነው ዳግምን ወንድሙን። በእውነት ናሆሜ ይሁሉ ውሸት የኢምራ ውሸት ቢያቅ የኢምራን ውሸት ቢረዳ ምን ሊያደርጋት እንደሚችል ገምቱ በእውነት። ምክንያቱም እሷ ውሸታም ናት። አሁን ልጁ እንግዲህ ሆዷ ውስጥ ጽንስ እንደሌለ እሷ ታውቃለች። ናሆሜ ግን አያውቅም። እንግዲህ ልጁን የገደለበት ደግሞ የድሮ ፍቅረኛዋ እሱ ነው ማለት ነው፣ ኤርሚ ነው ማለት ነው። ስለዚህ ለምንድን ነው ራሱን ማመን ያልፈለገው? ለምንድን ነው እውነት ሴት የላከው ጅብ አይፈራም እንደሚባለው ሆኖበታል ማለት ነው ናሆሜ። እንግዲህ ወይዘሮ ዝናሽም ደግሞ ሁሉን ነገር እያወቀች አስይዘዋለሁ፣ የዳግምን አባት አስይዘዋለሁ ሲል በጭራሽ እንዳታስይዘው በታምር ለምን ብላ እንግዲህ እየጠየቀችው ነበረ። እሱም ደግሞ ምክንያቱም ወንጀለኛ ነው፣ ከእስር ቤት ያመለጠ ነው፣ ለምንድን ነው ቤታችን የሚቀመጠው አለ። ነገር ግን እሱ ቀደም ብሎ ዳግም ቤት ተከራይቶ አስወጥቶታል ማለት ነው። ነገር ግን ሁለተኛ ዝች ቤት ድርሽ እንዳይል ተብሏል። የዳግም አባት ማለት ነው። ዳግምም በቃ አምሯል። አባቴ በእኔ ጥፋት ነው እስር ቤት የገባው፣ እኔ በሰራት ወንጀል ነው እስር ቤት የገባው። አባቴ ንጹሕ ሰው ነው፣ አባቴ ወንጀለኛ አይደለም፣ ወንጀለኛ እኔ ነኝ እያለ እየተናገረ ነበረ። እሷ ግን ለምን በጭራሽ አንተ እንትን ማለት የለብህም አንተ እኔ ነኝ እጄን እሰጣለሁ ለፖሊስ ራሴ እጄን እሰጣለሁ ብሎ ምርር ብሎ ሲናገር ማለት ነው ዳግም። እሷ ደግሞ ያው ልጁ አይደለ እናቱ አይደለች፣ ሄድልኝ በቃ አልፈልግም፣ ህይወቴን አመሳቃቀልክ፣ ልጅ አይደለህም፣ እኔ ቤተሰብሽ አይደለሁም፣ እኔ ልጅሽ አይደለሁም፣ እንዲሁም አባቴ ቤተሰብሽ አይደለም ሲላት በጭራሽ አይደላችሁም ብላ እያለች እያለ ነው ድንገት አቶ ለይኩን ድረስ ያለባቸው ማለት ነው። እንግዲህ አቶ ለይኩን ይስማ አይስማ የሚታወቅ ነገር የለም። በእውነት በጣም የሚያሳዝን ነው የአቶ ለይኩን የዋህነት፣ የዳግም የዋህነት፣ የወይዘሮ ዝናሽ ደግሞ ድብቅ ሴራ ያው ቢገለጥ በጣም ደስ ይላል። እንግዲህ ቀጣዩን ፕሮግራም ደግሞ ክፍል ይዤላችሁ ቀርባለሁ። ስላዳመጣችሁኝ ከልብ አመሰግናለሁ። ላይክ፣ ሰብስክራይብ በማድረግ ደግሞ ቤተሰብ ሁኑ። መልካም ቀን። ባይ ባይ።